አፖስትል ታምራት ታረቀኝ እግዚአብሔር አምላክ ይባርክህ። አንተና በዚህ ያላችሁ የቤተክርስቲያኒቱን ምዕመናን ሁላችሁ እንዲሁም ዛሬ በዚህ የተገኛችሁ አገልጋዮች፣ ዘማሪያን፣ የመሃናይም የመዘምራን ቡድን ግብዣ ተደርጎላችሁ ተጠርታችሁ በዚህ ፕሮግራም ለመካፈል እዚህ ያላችሁ ሁላችሁንም እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል በሰላም አደረሰን አደረሳችሁ። መቼስ እግዚአብሔር ካልረዳ በስተቀር ሰው በራሱ ፈቃድና ችሎታ ዘመናትን አይሻገርም። እዚህ ያላችሁ ሁላችሁ በብዙ ፈተና ውስጥ፣ በብዙ ችግር ውስጥ፣ በብዙ ውጣ ውረድ ውስጥ እግዚአብሔር አግዟችሁ፣ እግዚአብሔር አግዞን፣ ምሕረቱን ደግሞ አብዝቶልን፣ እግዚአብሔር ጠብቆን ብዙ እጅግ አስቸጋሪ የሚባሉ ጠላት የሚያስቀምጣቸውን መሰናክሎች እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገርም እንደ ትውልድም እግዚአብሔር ጣልቃ እየገባ እየከለከለ ህዝቡን እያበዛ ህዝቡን እያሻገረ ደግሞ ለዛሬ ቀን ለምስጋና አብቅቶናል። እንደው ምንም ብንከፍለው አይበቃውም፣ ግን ቁመን እንደው ዝም ብለን ያጨበጨብን እናመሰግን። በዘም ያለ ጭብጨባና መልካም እግዚአብሔር ኢየሱስ ክርስቶስ እግዚአብሔር አምላካችን እዚህ ያላችሁትን ሁላችሁን ሳይ አንድ ደስታ ወደ ውስጤ ይመጣልና ኢትዮጵያ ተስፋዋ ወንጌል ነው። በብዙ የምታለቅሱ፣ የምታነቡ፣ የምትጸልዩ አልቃሾች፣ ማላጆች በዚህ እንዳላችሁ አምናለሁ። ምናልባትም ይሄንን መልእክት ደግሞ በተለያየ ቴሌቪዥን መልእክት መስኮት የምትሰሙም ትኖራላችሁ። ይቺ ምድር ወንጌል ያስፈልጋታል። በዚህ ምድር ላይ ወንጌል በስልጣን መሰበክ አለበት። አባቶቻችን ላለፉት 130 ዓመት ሰብከው 35 ሚሊዮን ደርሰናል። ክብር ለጌታ ይሁን። እኛ 35 ሚሊዮን ለመጨመር 130 ዓመት መቆየት አስፈልገናል። እንዴት መጨመር እንዳለብን ያው ቤተክርስቲያን ታውቃለች። አንድ ሰው ለአንድ ሰው ወንጌል መንገር ብቻ ነው። ምናልባትም እዚህ ያላችሁ በዓመት ውስጥ አንድ ሰው ለአንድ ሰው እንኳን ወንጌል ቢነግር ኢትዮጵያን በወንጌል እንደርሳለን። ሁሌም እንደምለው ወንጌል ሰላም ነው፣ ወንጌል ልማት ነው። ወንጌል ከተሰበከ ያልተበረዘን የእግዚአብሔርን ቃል በዚህ ምድር ላይ ከነገርን ትውልድ ይለወጣል። እቺ ሀገር ታርፋለች። 35 ሚሊዮን ህዝብ ኢትዮጵያ ውስጥ ካለ ሀገር ማረፍ አለባት። ምንም የሚያጠያይቅ ነገር የለም። ኢትዮጵያ ለኢትዮጵያ ብቻ አይደለም፣ ለኢትዮጵያ ብቻ አይደለም፣ ለምስራቅ አፍሪካ፣ ለአፍሪካ በዓለም አቀፍ ደረጃ ወንጌል ወዳልደረሰበት ሚስዮናዊ ምትልክ ሀገር ነው መሆን ያለባት። ቀጣይ እሱን ነው የማስበው ከእናንተ ጋር ማለት ነው። አሁን ደግሞ እየተነሱ ያሉ ወጣቶች አሉ፣ እዚህ ያላችሁትን ጨምሮ አብረን ተያይዘን ተደጋግፈን በጋራ እንሰራለን። በሀገር ውስጥ በውጭ ሀገር በመላው ዓለም የምትገኙ የወንጌል አማኝ እምነት ተከታዮች፣ ክርስትና እምነት ተከታዮች ሁላችሁንም በድጋሚ እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እያልኩ ክርስቶስ እኛ እንደወደደን ፍቅርን እንደሰጠን ሕይወቱን እንደሰጠን ደሙን እንዳፈሰሰልን ከድቅድቅ ጨለማ ወደሚደነቀው ብርሃን እኛን ደግሞ እንዳሳለፈን ደግሞ እንደ ጌታ ልጆች
ኢየሱስ የሚሸት ህይወት በእኛ ላይ እንዳለ ሁሉ ኢየሱስ ክርስቶስን በአካባቢያችን በህይወታችን ልናሳይ ይገባል። ክብር ለጌታ ይሁን። ወንድሜ ሐዋርያ ታምራት ታረቀኝ እግዚአብሔር ይባርክህ፣ በርታ። በኢትዮጵያም ከኢትዮጵያም ውጭ ያለህን አገልግሎት በቅርበት አውቃለሁ። ደግፈሃለን፣ ከጎንህ እንቆማለን። የእግዚአብሔርን ቃል ስበክ፣ ቤተክርስቲያንን ትከል፣ ተቋማችን ከጎንህ ይደግፋል። ሌሎች በዚህ ያላችሁትን ሁላችሁም ይሄ መልእክት ይመለከታችኋል። እዚህ የሌሉትንም ባሉበት ስፍራ ይመለከታችኋል። ተቋማችን ግዙፍ ተቋም ነው። 35 ሚሊዮን ህዝብ ማስተባበር ቀላል ነው። የእናንተ ጸሎት፣ የእናንተ ምክር ደግሞ ያስፈልጋል። ሰዎች የሚመሩት ተቋም ስለሆነ በጸሎት ልንደግፍ፣ አይዟችሁ ልትሉን፣ በርቱ ልትሉን ደግሞ ያስፈልጋል። አብረን ተያይዘን ወንጌልን እንሰራለን። እግዚአብሔር ያግዘናል። ክብር ለኢየሱስ ይሁን። እያደጋችሁ ያላችሁ፣ እየሮጣችሁ ያላችሁ፣ በቅርብ ቤተክርስቲያን እየተከላችሁ ያላችሁ፣ በገጠር በከተማ በሚመች በማይመች ሁኔታ ውስጥ ሆናችሁ፣ በተለይ ወጣቶች በብዙ ልንደግፋችሁ እንፈልጋለን። ከጎናችሁ ልንቆም እንፈልጋለን። በዚህ አጋጣሚ በርቱ የሚል መልእክቴን ለእናንተ አስተላልፋለሁ። እግዚአብሔር ይባርካችሁ። ዛሬ እዚህ በመገኘት እጅግ ደስ ብሎኛል። በእውነት በጣም ሐሴት አድርጌያለሁ። ህዝቡ ደግሞ የዛሬ ቀን አምልኮ ለማድረግ ዓመቱን ሙሉ የተዘጋጀ ነው ይመስላል እና ሰው በደስታ ነው የሚያመልከው እና ክብር ለኢየሱስ ይሁን። እንደዚህ አይነት አምልኮ እርግጠኛ ነኝ ሰሞኑን በየቦታው ይኖራል። እኛም እየተገኘ እንደዚህ እናበረታታለን፣ አብረናችኋለን። ኢየሱስ ያድናል። ኢየሱስ ጌታ ነው። ምናልባት ባይለመድም ግን ዛሬ ለአገልጋዮቹ እንጸልያለን። እኔና እናንተ እዚህ ፊት ለፊት ያሉ ሁሉ ይንበረከኩና እኔና ጉባኤው ደግሞ ቆመን እንጸልያለን። የእግዚአብሔርን ቃል ከማርቆስ ወንጌል ምዕራፍ 16 ላይ አነብና እንጸልያለን። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልናል ሊባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱ ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። ኢየሱስ ተነስቷል። ኢየሱስ ያድናል። ሃሌሉያ። እጃችሁን ዘርጉ፣ ወደ እነሱ በእምነት እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ስለዚህ ሰዓት እጅግ አድርገን እናመሰግናለን። ኢየሱስ አንተ ከሙታን ተነስተሃል፣ በአብ ቀኝ በክብር አለ። ዛሬ አንተ ስልጣን አለ፣ ሁሉን ማድረግ ትችላለህ። የምታድን አንተ ነህ፣ የምትታደግ አንተ ነህ፣ ጸጋን የምትሰጥ አንተ ነህ፣ ቃልን የምትሰጥ አንተ ነህ፣ መንፈስን የምትሰጥ አንተ ነህ፣ ለማገልገል አቅምን የምትሰጥ አንተ ነህ፣ መልእክትን የምትሰጥ ደግሞ አንተ ነህ። እግዚአብሔር ሆይ እንጸልያለን። እዚህ ላሉ ዘማሪያን፣ ሰባኪዎች፣ የቤተ ክርስቲያን መሪዎችና አገልጋዮች በጌታ በኢየሱስ ክርስቶስ ስም አንተ እግዚአብሔር ሆይ ሁል ጊዜ ሲቆሙ ቃል መልእክት ከአንደበታቸው እንዳይታጣ እግዚአብሔር ሆይ በጸጋ እንድትሞላቸው እንለምናለን። በጌታ በኢየሱስ ክርስቶስ ስም አንተ በጸጋ ደግፋቸው፣ አንተ በጸጋ ደግፋቸው። ለትውልድ አባት አድርጋቸው፣ ለትውልድ መሪ አድርጋቸው። በጥቅጥቅ ጨለማ ውስጥ ላለው ወንጌልን ላልሰማው
ወደሚደነቀው ብርሃን እንዲመጣ መንገድ አድርጋቸው። እግዚአብሔር የዘላለም አምላክ ሰዎች ወደ እግዚአብሔር መንግሥት እንዲጨመሩ፣ ሰዎች የክርስቶስ ተከታዮች እንዲሆኑ እግዚአብሔር እነዚህን አገልጋዮች እንድትጠቀማቸው፣ ልጆችን በር በፊታቸው እንድትከፍት፣ ፈጽሞ የሚቋቋማቸው ነገር እንዳይኖር በኢየሱስ ስም አሳልፈን ሰጠን። ዘመናቸውን ተረከብ፣ ሕይወታቸውን ተረከብ። እግዚአብሔር የዘላለም አምላክ አገልግሎታቸውን ተረከብ፣ ትዳራቸውን ተረከብ። በሮች በፊታቸው ይከፈቱ፣ ክፉ ከነሱ ይራቅ። ቅዱስ አባት ሆይ ባለፉት ዘመናት በብዙ ነገር ውስጥ አልፈው ዛሬ ቆመው ያገለግሉሃል። ነገ ደግሞ በአንተ እጅ አለ። እግዚአብሔር ሆይ እኔና ጉባኤ ተስማምተን እንጸልያለን። ነገ በፊታቸው መልካም ይሁን። ነገ በፊታቸው መልካም ይሁን። የሚቋቋማቸው ፈጽሞ አይኑር። ክፉ ከነሱ ይራቅ። ስም አጥፊ ከነሱ ይራቅ። እግዚአብሔር እጃቸውን ያዝ። አንተ አበርታቸው፣ አንተ ደግፋቸው። ቃልህን ይስበኩ፣ ልጅ ኢየሱስ ክርስቶስን ይስበኩ። እግዚአብሔር ለዚህ ምድር ምልክት እንድታረጋቸው በዚህ ባለንበት በመጨረሻው ዘመን ሰዎች ወደ አንተ መንግሥት እንዲጨመሩ፣ ከድቅድቅ ጨለማ እንዲወጡ፣ የመንግሥት ወራሾች እንዲሆኑ እግዚአብሔር ሆይ መንገድ እንድታረጋቸው፣ በስብከታቸው፣ በትምህርታቸው፣ በዝማሬያቸው ምድር እንድትባረክ፣ ሕዝብ እንዲባረክ እግዚአብሔር የዘላለም አምላክ ለአንተ ክብር የሆነውን ነገር እንዲያደርጉ በኢየሱስ ስም አሳልፈን ሰጠን። አንተ ለዘላለም ተባረክ፣ ለዘላለም ተባረክ። ስለ ሁሉ ተመስገን። እችን ቤተ ክርስቲያን ባርካት። ወንድሜ ሐዋርያው ዘመኑን ባርክ፣ ሕይወቱን ባርክ። እግዚአብሔር ሆይ እሱና ቤተሰቡን ልጆቹን በኢትዮጵያም ከኢትዮጵያም ውጭ ያለውን አገልግሎት እግዚአብሔር ሆይ አሳልፈን ላንተ እንሰጣለን። እግዚአብሔር ሆይ በሚወጣበት በሚገባበት ስፍራ ሁሉ አብረን እንድትቆም ከአንደበቱ ቃል ጋር አንተ እንድትሆን ዘመኑ ፈጽሞ እንዲባረክ ሐዋርያው ታምራት ታረቀኝን እግዚአብሔር ሆይ እሱና ቤተሰቡን እችን ቤተ ክርስቲያን ለአንተ አሳልፈን እንሰጣለን። ባርከናቸዋል፣ ይባረኩ፣ ለበረከት ይሁኑ፣ ለበረከት ይሁኑ፣ ለበረከት ይሁኑ። ሁሉ ክብር ላንተ ይሁን። ከዚህ በኋላ የሚኖረው ፕሮግራም እግዚአብሔር ሆይ ቅዱሳን የሚታነጹበት፣ ምድር የምትፈወስበት፣ ሰዎች ከስራት ነፃ የሚወጡበት፣ ልጅ ኢየሱስ ክርስቶስ የሚከብርበት ፕሮግራም ይሁን። ስለ ሁሉ ተመስገን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ብለን ጸለይን።